ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን የምናስተምርበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ሆናችሁ ያላደረጋችሁ ካላችሁ ኖቲፊኬሽን እንዲደርስላችሁ ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በየትኛውም ዓለም በየትኛውም ጊዜ በየትኛውም ሰዓትና ቦታ ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት፣ በዙም እና በተለያዩ አማራጮች ከሰኞ እስከ አርብ ባለው ሙሉ 24 ሰዓት እናስተምራለን። ከታች ባለው ስልክ ደውላችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የግለሰብ መተኪያ ስሞች ወይም ፐርሰናል ፕሮናውንስ የሚለውን የምናየው ይሆናል ማለት ነው። ይህ ፐርሰናል ፕሮናውንስ ወይም የግለሰብ መተኪያ ስሞች የምንላቸው ለአንደኛ ወገን፣ ለሁለተኛ ወገን፣ ለሶስተኛ ወገን ሲሆን እንዴት በአማርኛ መግለጽ እንደምንችል በደንብ የምናየው ነው የሚሆነው ማለት ነው። በተለይ ይህ ቪዲዮ አማርኛን ማውራት ለማትችሉ ወይንም አማርኛ የአፍ መፍቻ ቋንቋ ላልሆናችሁ ተማሪዎች በጣም አሪፍ ቪዲዮ ነው። እስከ ቪዲዮ ፍጻሜ ደብተርና እስክርቢቶ ይዛችሁ አብሮ እኔ ጋር መከታተል ይኖርባችኋል። ማንበብ መጻፍ ይኖርባችኋል ማለት ነው። እንግዲህ እነዚህ ፐርሰናል ፕሮናውንስ የምንላቸው የስም ቦታን ተክቶ እንደ ስም የሚያገለግሉ ማለት ነው። እንደ ስም የሚያገለግሉ በስም ቦታ ተክቶ እንደ ስም የሚያገለግሉ ናቸው ማለት ነው። እነዚህ አንደኛ ወገን፣ ሁለተኛ ወገን፣ ሶስተኛ ወገን ሲሆን እንዴት በአማርኛ መግለጽ እንደምንችል እናያለን ማለት ነው። እዚህ ጋር እሱ ይላል፣ እዚህ እሱ ይላል። ሰርድ ፐርሰን ሲንጉላር የምንለው ሂ የምንለው ማለት ነው በእንግሊዘኛ እሱ። እሷ አሁንም ሶስተኛ ወገን ነው። ስለዚህ ሰርድ ፐርሰን ሲንጉላር የምንለው ማለት ነው። አንተ ለወንድ ለሁለተኛ ወገን ዩ የምንለው ማለት ነው። አንቺ ስንልም በእንግሊዘኛ ዩ ነው ሁለተኛ ወገን ሰከንድ ፐርሰን ሲንጉላር የምንለው ማለት ነው። እናንተ ስንል ግን ዩ ነው አሁንም ሰከንድ ፐርሰን ፕሉራል ይሆናል ማለት ነው። ፕሉራል ይሆናል ማለት ነው። እነሱ ስንል ደግሞ እነሱ ስንል ሰርድ ፐርሰን ፕሉራል የሚሆን ማለት ነው። ዘይ የምንለው በእንግሊዘኛ ዘይ የምንለው ማለት ነው። እኔ ስንል ፈርስት ፐርሰን ሲንጉላር ነው። ፈርስት ፐርሰን ሲንጉላር እኔ ስንል የመጀመሪያ መደብ ነው ማለት ነው። ለመጀመሪያ መደብ የምንጠቀመው ነው ማለት ነው። ስለዚህ አይ የምንለው በእንግሊዘኛ ማለት ነው። እደግመዋለሁ። እሱ ሶስተኛ ወገን ለወንድ ነው። እሷ አሁንም ሶስተኛ ወገን ለሴት ነው። አንተ ሁለተኛ ወገን ለወንድ ነው። አንቺ ለሁለተኛ ወገን ለሴት ነው። እናንተ ለሁለተኛ ወገን ለብዙ ሰው ነው። ለብዙ ሰው ነው ማለት ነው። እነሱ ለሶስተኛ ወገን ብዙ ሰው ለብዙ ሰው ነው ማለት ነው። ሶስተኛ ወገን ለብዙ ሰው የምንጠቀመው ነው ማለት ነው። እኔ ስንል ግን ለመጀመሪያ ወገን ሲንግል ነው ማለት ሲንጉላር ነው ወይንም ለአንድ ሰው የምንጠቀመው ነው ማለት ነው። ስለዚህ ምን አይነት የአማርኛ ቃላትን ለሱ እንደምንጠቀም ለሷ ምን አይነት የአማርኛ ቃላት እንደምንጠቀም አንተ ስንል አንቺ ስንል እንዲሁም እናንተ ስንል ምን አይነት የአማርኛ ቃልን እንደምንጠቀም እናያለን ማለት ነው። እናያለን ማለት ነው። ቃሉ አንድ ሆኖ ለሱ ሲሆን ለሷ ሲሆን ላንተ ላንቺ ለእናንተ ለነሱ ለኔና ለኛ ሲሆን ይለያያል ማለት ነው። ቃሉ አንድ ሆኖ እንዴት በአማርኛ መግለጽ እንደምንችል ምናይ ይሆናል ማለት ነው። ስለዚህ እዚህ ጋር ምን ይላል? በላ ይላል። ማን ሚለውን ስንጠይቅ በላ ስንል አሁን በላ በከበ ቤተሰብ መጀመሪያ ላ ከለ ቤተሰብ አራተኛ በላ ይላል። ማን በላ ብለን ብንጠይቅ ማን ሚለውን ነገር ብንጠይቅ እሱ በላ ይላል ማለት ነው። መልሱ እሱ ይሆናል ማለት ነው። ስለዚህ
እሱ ነው የበላ ለማለት የምንጠቀመው በላ የሚል ይሆናል ማለት ነው። ለእሷ ሲሆን ደግሞ እሷ ከሆነች የበላችው በላች በላች ይላል። በላች ካልነ በኋላ ማነው የበላች ማነው የበላች ካልነ እሷ የሚል መልስ ይሰጠናል ማለት ነው ይሰጠናል። ኦኬ እዚህ ጋር ስንመጣ ደግሞ በላህ በላህ ይላል በላህ ይላል። በላህ ደግሞ አንተ ሲሆን በላህ የበላ ሰው እኔ ጋር ያለ ያንን ሰው ምን ተክሞ ከሆነ ምን ይሆናል ማለት ነው በላህ። ማነው የበላ ብንል አንተ ነህ የበላ የሚለውን መልስ የሚሰጥ ይሆናል ማለት ነው። በላህ ለአንተ ይሆናል ማለት ነው። ላንቺ ሲሆን ደግሞ በላሽ ይሆናል በላሽ ይሆናል። ሽ እንጠቀማለን ማለት ነው። ላንቺ ሲሆን ሽ በላሽ ይሆናል ማለት ነው። ኦኬ እናንተ ከሆነ በላችሁ 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 ይሆናል ማለት ነው። ለእነሱ ከሆነ የበሉት በሉ ለእነሱ ይሆናል ማለት ነው። በሉ ለእነሱ ይሆናል ማለት ነው። የበላ ደግሞ እኔ ከሆነ የበላሁ ምን እላለሁ በላሁ በላሁ ይሆናል ማለት ነው። በላሁ ይሆናል ማለት ነው። እዚህ ጋር በጣም መረዳት ያለባችሁ ነገር ቢኖር ሳፊክሱ ወይም ቅጥያው ሳፊክሱ መጨረሻ ላይ የሚጨመር ነገር ለውጥ ያመጣል ማለት ነው። የትርጉም ለውጥ ያመጣል ማለት ነው። ማን የሚለውን ነገር የሚመልስልን ይሆናል ማለት ነው። እዚህ ጋር በላ ስንል በላ ስንል ቃሉ ምን ይሆናል ማለት ነው ማነው የበላ እሱ የሚል መልስ ይሰጠናል። በላ ላይ ችን ስንጨምር ደግሞ ለሴት አንቀጽ ለሶስተኛ ወገን ይሆናል ማለት ነው። ለሴት አንቀጽ ሶስተኛ ወገን ይሆናል ማለት ነው። ምን ይሆናል በላች ይሆናል ማለት ነው። አንተ ከሆነ የበላህ አንተ ከሆነ በላህ የሚለው ሳፊክስ ስንጨምር አንተ በላህ የሚለውን ይሰጠናል ማለት ነው። ሽ ሳፊክስ ብንጨምር ደግሞ አንቺ በላሽ ይሆናል ማለት ነው። በላችሁ ችሁ የሚለውን ሳፊክስ ከበላ ላይ ስንጨምረው ደግሞ ቅጥያ ስንጨምረው ደግሞ ምን ይሆናል ማለት ነው እናንተ በላችሁ እናንተ ለብዙ ሰዎች ለሁለተኛ ወገን እንጠቀማለን ማለት ነው። በሉ ስንል እነሱ አይደለ በሉ እነሱ ብዙ ሰዎች እነሱ በሉ ለሶስተኛ ወገን ለብዙ ሰዎች የምንጠቀም ከሆነ ሁለተኛ ፊደል እንጠቀማለን። በሉ ሄዱ ጠጡ ሩ ዙ ሩ እነዚህ ስንል አሁን ሁለተኛ ፊደልን ይወስዳሉ ማለት ነው። እኔ ከሆንክ ደግሞ በላሁ ሁ ሳፊክስ ሁ ሳፊክስ ይወስዳል ማለት ነው። ሁ ሳፊክስ ወይም ቅጥያን ይወስዳል ማለት ነው። በጣም ጥሩ። እዚህ ጋር አሁንም ስንመጣ ሄደ ማነው የሄደ እሱ ሄደ ለሱ ሲሆን ሄደ ይሆናል። ለሷ ሲሆን ሄደች ችን እንጨምራለን ማለት ነው። እዚህ ጋር እንደተባባልነው ለአንተ ሲሆን ሄድህ እንጨምራለን ማለት ነው። ላንቺ ሲሆን ሄድሽ ሽ እንጨምራለን ማለት ነው። ለእናንተ ሲሆን ደግሞ ሄዳችሁ ይሆናል ማለት ነው። ሄዳችሁ ችሁ የሚለውን ሳፊክስ እንጨምራለን ማለት ነው። ለእነሱ ሲሆን ደግሞ ሄደ የነበረው ወደ ሁለተኛ ይቀየራል ማለት ነው። መጨረሻ ፊደልን ወደ ሁለተኛ እንቀይረዋለን ማለት ነው። ምን ይሆናል ሄዱ ዱ ይሆናል ማለት ነው። ሄዱ ይሆናል። ለኔ ከሆነ ሄድሁ ይሆናል ማለት ነው። ሄድሁ ይሆናል ማለት ነው። ይህን ወደ ሳድስ እንቀይረዋለን ከዛ ሁ እንጨምራለን ማለት ነው። ሄድሁ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ጠጣ ይላል። ማን እሱ ጠጣ ማን እሱ
ለሱ ሲሆን ጠጣ እንላለን። ችን ስንጨምር ደግሞ ጠጣች ጠጣች ማን እሷ ይሆናል። ጠጣህ ህን ስንጨምር ደግሞ ጠጣህ ይላል። ማን አንተ ይሆናል ማለት ነው። ጠጣሽ ጠጣሽ ሽን ስንጨምር ደግሞ ማን አንቺ ይሆናል ማለት ነው። ጠጣሽ አንቺ ይሆናል ማለት ነው። እሺ ጠጣችሁ ጠጣችሁ ማን እናንተ ይሆናል ማለት ነው። ኦኬ ጠጡ ጠጡ ማን እነሱ ጠጡ። ጠጣሁ ጠጣሁ ማን እኔ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ሰራ ማን እሱ ሰራ ማን እሱ ሰራች ማን እሷ ሰራች ማን እሷ ችን ስንጨምር ማለት ነው። ሰራህ ሰራ ከሚለው ህን ስንጨምር ሰራህ ይሆናል። ማን አንተ የሚል መልስ ይሰጠናል። ሰራሽ ማን አንቺ ሰራችሁ ማን እናንተ ሰራችሁ ማን እናንተ ሰሩ ማን እነሱ ሰራሁ ማን እኔ ሰራሁ ማን እኔ ይሆናል። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ገዛ ማን እሱ ገዛች ማን እሷ ይሆናል። ገዛህ ህ ስንጨምር አንተ ይሆናል። ገዛሽ ማን አንቺ ይሆናል። ገዛችሁ ማን እናንተ ችሁ ሚለው ብዙ መሆናቸውን ይነግራል ማለት ነው። እናንተ ገዙ ዙ ማን እነሱ ገዛሁ ማን እኔ ገዛሁ እኔ ይሆናል ማለት ነው። ኦኬ እዚህ ስንመጣ ደግሞ ነገረ ማን እሱ ነገረች ማን እሷ ነገርክ ማን አንተ ነገርሽ ማን አንቺ ነገራችሁ ማን እናንተ ነገሩ ማን እነሱ። ስለዚህ ቤተሰቦች እዚህ ጋር መረዳት ያለብን ነገር እሱ ሲሆን ሰርድ ፐርሰን ሲንጉላር ነው። ሶስተኛ ወገን አንድ ሰው ነው ማለት ነው። በላ ሚለው ላይ ች ከቃሉ ላይ ች መጨረሻ ላይ ቅጥያ የሚወስዱ ከሆነ እሷ ይሆናል ማለት ነው። እሷ ይሆናል ማለት ነው። ህ ወይም ክ የሚወስድ ከሆነ ምን እንላለን ማለት ነው? ሰከንድ ፐርሰን ሲንጉላር አንተ ለወንድ አንቀጽ ይሆናል ማለት ነው። ሽ ቅጥያ የሚወስድ ከሆነ ደግሞ ለሁለተኛ ወገን ለሴት አንቀጽ እንጠቀማለን ማለት ነው። ማን ሚለውን ጥያቄ ስንጠይቅ አንቺ ሚለውን መልስ ይሰጠናል ማለት ነው። ችሁ ስንል ደግሞ ማን ሚለውን መልስ ይሰጠናል? ሰከንድ ፐርሰን ፕሉራል አሁን ቅድም ሲንጉላር ነበር። አንተ አንቺ ስንል ሲንጉላር የነበረው እዚህ ጋር ደግሞ ችሁ ስንል ወደ ብዙ ተቀይሯል ማለት ነው። እናንተ ሚለውን ማንነት የሚመልስልን መልስ ይሰጠናል ማለት ነው። እዚህ ደግሞ መጨረሻ ፊደልን እዚህ ጋር የነበረውን መጨረሻ ፊደል ወደ ሁለተኛ ስንቀይረው ምሳሌ በላ ነዋ ላ የነበረውን ፊደል ወደ ሉ ስንቀይረው ወደ ሁለተኛ ቀየርነ ማለት ወደ ሉ ይቀየራል ማለት ነው። ደ የነበረው ወደ ዱ፣ ጣ የነበረው ወደ ጡ፣ ራ የነበረው ወደ ሩ፣ ዛ የነበረው ወደ ዙ፣ ረ የነበረው ወደ ሩ ሲቀየር ደግሞ እነሱ የሚለውን መልስ ይሰጠናል ማለት ነው። ሰርድ ፐርሰን
ፕሉራል የሚለውን ይሰጠናል ማለት ነው። እኔ ሲሆን ደግሞ ሁ የሚለውን ቅጥያ ወይንም ፊደል መጨረሻ ላይ ያስጨምራል ማለት ነው። ስለዚህ ከዚህ በኋላ ምንም ለሱ ለሷ ላንተ ላንቺ ለእናንተ ለእነሱ ለኔ እና ለእኛ የሚለው ነገር አይከብደንም ማለት ነው። እንደዚህ ያደረጋችሁ ከዚህ አይወጣም። ሌላ የፈለገ ምሳሌ ብታመጡ ከዚህ ስለማይወጣ በዚህ መለማመድ ይኖርባችኋል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። በቀጣይ ክላስ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።